ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የኢትዮጵያ የመገበያያ ገንዘብ መከላከያ እንዲያተመው መመሪያ መሰጠቱ ተነገረም። መከላከያ ይህንን ብሔራዊ አጀንዳ ለማስፈጸም ኃላፊነት እንዲሰጠው መደረጉ አሳሳቢ ተብሏል። ዝርዝሩ ተዘጋጅቷል። የብልጽግናው መንግስት የጦርነትና የግፍ ፖሊሲን የሚቃወም ሰላማዊ ሰልፍ ሊካሄድ ነው። ሰላማዊ ሰልፉ ኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኝነት ትግል ለመግባት እየመጣ ያለውን አደጋም ለመቀልበስ ሲሉ የሚያደርጉት ነው ተብሏል። እንመለከተዋለን። የኦሮሞ ነጻነት ጦር በአዲስ አበባ አቅራቢያ ጥቃቶችን ማድረሱን ገለጸም። ይህ ደግሞ የብልጽግናው መሪዎች ወለጋን ሰላም አደረግን ባሉ ማግስት የደረሰ ነው። ተጨማሪውን አዘጋጅተናል። የኢትዮጵያን ኢኮኖሚ መቅደም ችለናል ሲሉ የኬንያው ፕሬዝዳንት ገለጹ። የዶላር ምንዛሪያችን ከነበረበት 165 ወደ 129 እንዲወርድ አድርገናል ሲሉም ተናግሯል። ታደምጡታላችሁ። የብልጽግናው መንግስት ካምፕ በገነባበት ቀጠና በኢትዮጵያ ድንበር አካባቢ የድሮን ድብደባ ተፈጸመም። በኩምሩክ የተፈጸመው የድሮን ጥቃትን ተከትሎ ሰብአዊ ጉዳት ሲያጋጥም በርካታ መኖሪያ ቤቶች መቃጠላቸውም ተነግሯል። ሌላኛው መረጃችን ነው። አገዛዙ ታድሶ ሲሰጣቸው የነበሩት ኃይሎችን ወደ ፍርድ ቤት አቀረበም። በቁጥር 48 ይሆናሉ የተባሉት እነዚህ አካላት ለጽኑ እስራት የሚዳርግ ክስ ጭምር ተመስርቶባቸዋል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። መልካም ቆይታ ይሁንላችሁ። የኢትዮጵያ የመገበያያ ገንዘብን መከላከያ እንዲያተመው መመሪያ መሰጠቱ ተነገረም። የብልጽግናው መሪ አብይ አህመድ ንጉሱም ሆነ ደርግና ኢህአዴግ የራሳቸው ገንዘብ ነበራቸው፣ እኔ ስለምን የራሴ ገንዘብን አላትምም ብለው ኢትዮጵያ ከፍተኛ ሀብት የከሰረችበትን የብር ቅየራም በ2013 መጀመሪያ ላይ ማከናወናቸው የሚታወስ ነው። አንድ የ10 ብር ኖት ለማተምም የብልጽግናው መንግስት 11 ብር ወጪ እንዳደረገና ይህ ደግሞ ሀገሪቱ በህትመት ብክነት ምክንያት በቢሊዮን የሚቆጠር ሀብትን እንድታጣ ስለማስገደዱ የሚገልጹት ምንጮች ከዛ በኋላም ጠቅላይ ሚኒስትሩ የወሰዷቸውን እርምጃዎች ይገልጻሉ። የብልጽግናው ፕሬዝዳንት አሁን ያለውን የመገበያያ ገንዘብ ከቀየሩት በኋላም የኢትዮጵያ ብር ይታተምባቸው ከነበሩ የምዕራብ አውሮፓ ሀገራት ወደ እስያ ወስደው ማሳተም ጀምረው ነበር። ከነዚህ ውስጥ ደግሞ ሲንጋፖርና ቻይና ይጠቀሳሉ ሲሉም ያክላሉ። ይሁን እንጂ ጠቅላይ ሚኒስትሩ በእነዚህ ሀገራትም ታትሞ የሚመጣን አብዛኛውን ገንዘብ የቤተ መንግስት የመስሪያ ነው፣ የሪዞርቶቻችን መገንቢያ ነው እያሉ ወደ ብሔራዊ ባንክ ሳይሆን ወደ ቤተ መንግስት ያስገቡ ነበር የሚሉት ምንጮቹ በዚህ ሁኔታ ያጠራቀሙትን ገንዘብ ኦቢድ ለተሰኘው ድርጅታቸው የሀገር ውስጥ ኢንቨስትመንት አውለውታል በማለትም ይናገራሉ። በእንዲህ ያለው ሁኔታ ከኢኮኖሚያዊ ህግና ከገበያ ፍላጎት በተጻረረው ሁኔታም የዋጋ ግሽበት እንዲፈጠር ሲያደርጉ ቆይተዋል የሚሉት ምንጮቹም በውጭ ሀገር ገንዘቡን ለማሳተም በርካታ ዶላር እንዲከፈል ሲደረግ ስለመሰንበቱም አንስተዋል። በውጭ ሀገር ሲታተም የሚያወጡትን የውጭ ምንዛሬ ለማስቀረት የወሰኑት ጠቅላይ ሚኒስትር አብይ አህመድ ገንዘቡን የሚያትመው የመከላከያ ሚኒስቴር እንዲሆን መመሪያ ሰጥተዋልም ተብሏል። ይህንን መመሪያ ለመከላከያ መስጠት ሌላ ሀገራዊ ቀውስን መጋበዝ ነው የሚሉት የመረጃው ምንጭ ከተለያዩ የወንጀል ተግባራት ጋር በተያያዘ ስማቸው የሚነሱ ጀነራሎችናም በተለይም በሙስና ወንጀል የተዘፈቁ ናቸው የሚባልላቸው አመራሮች ይህንን ሚስጥራዊነት የሚያስፈልገውንና የብሔራዊ ደህንነት ጉዳይ የሆነን የመገበያያ ገንዘብ የማተመን ጉዳይ ሊሰጣቸው የማይገባ እንደሆነም ይጠቅሳሉ። ሀገራት የራሳቸውን የመገበያያ ገንዘብ የሚያትሙበት ሂደት እጅግ ጥብቅና ጥበቃ የሚደረግበት ከፍተኛ ቴክኖሎጂን የሚጠይቅና ሚስጥራዊነቱም የተጠበቀ ነው የሚሉት ምንጩም ይህንን ግን ሚስጥር መያዝ የማይሆንላቸው ሀገራቸውን እየጠሩና እየመሩ የሚያስወረሩም ወታደራዊ አዛዦች ለሚቆጣጠሩት የመከላከያ ሰራዊቱ መስጠቱ አሳሳቢ ሲሉ ይገልጹታል። ከወራት በፊት ጠቅላይ ሚኒስትር አብይ የመገበያያ ገንዘብ በሀገር ውስጥ ሊታተም ነው በማለት ሲናገሩ ግን የትና እንዴት በማን ኃላፊነት የሚለውን አላብራሩም ነበር። እስከ ዛሬ ድረስ ኢትዮጵያ ገንዘቧን የገንዘብ ኖቷን ፕሪንት የምታደርገው የተለያየ ሀገር በመሄድ ነው። ይሄ አደገኛ ነገር ነው። እነዚህ ሀገራት ለኛም ለሌላውም የመስጠት የሞራል እንጂ ምንም ምንቆጣጠርበት መንገድ የለም። ያንን ስትራቴጂክ ካፓሲቲ ኢአይኤች
እየፈጠረ ነው። እንደዚህ ያሉ ብዙም የማይነገሩ ቁልፍ ስትራቴጂክ አቅሞች ይገነባል። የብልጽግናውን አገዛዝ የጦርነትና የግፍ ፖሊሲ የሚቃወም ሰላማዊ ሰልፍ ሊከናወን ነው። ሰላማዊ ሰልፉ ኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኝነት ትግል ለመግባትና እየመጣ ያለውን አደጋ ለመቀልበስ ሲሉ የሚያደርጉት ነው ተብሏል። የአብይ አህመድ መንግስት ወደ ስልጣን ከመጣ በኋላ በአዲስ አበባ ከተማ ምንም አይነት የተቃውሞ ሰልፍ ማካሄድ የተከለከለ ሆኖ መቆየቱ ይታወሳል። በአሁኑ ወቅት በሀገሪቱ ዋና ከተማ ከብልጽግናው አገዛዝ ውጭም ሀቀኛ ተቃዋሚዎችም ስብሰባ ማድረግም ሆነ ሰላማዊ ሰልፍን ማከናወን ተከልክሏል። አገዛዙ ጦርነትን የሚያወድሱ ሰላምን የሚያወግዙ የተለያዩ ሰላማዊ ሰልፎችን ግን በራሱና በመንግስታዊ መዋቅሩ አማካኝነት ሲያካሂድ ቆይቷል። እንዲህ ያለውን መንግስት ለመቃወም ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት በሚል መሪ ቃል ትዕይንተ ህዝብ መዘጋጀቱም ለዚሁ ዓላማ የተቋቋመው የቴክኒክ ኮሚቴ ያሳውቋል። በርስ በርስ ጦርነት ምክንያት በሚሊዮኖች የሚገመቱ ዜጎችን ማለቃቸው፣ በቢሊዮን የሚገመት ሀብትና ንብረት መውደሙም አልበቃ ብሎ አሁንም እንደገና ወደ ሌላ ከፍተኛና ቀጠናዊ ጦርነት ውስጥ ልንገባ ተቃርበናል ያለው ኮሚቴው ይህ ከፊታችን አፍጥጦ እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃ በቀላሉ ሊቀለበስ አይችልም ብሏል። እናም በህግ ማስከበርና በባህር በር ጥያቄ ሰበብ እየተጎሰመ ያለው ጦርነት ከፈነዳ ሀገራችን መንግስት የለሽ ወደ ሆነ ሁለንተናዊ ቀውስ መግባቷም የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆን መቋጫ ወደ ሌላው ትርምስ እንደሚገባ ጥርጥር የለውም የሚለው የትዕይንተ ህዝቡ አዘጋጅ ኮሚቴ ይህንን እውነታ የተገነዘብን ኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኝነት ትግል ለመግባትና እየመጣ ያለውን አደጋ ለመቀልበስ የሚያስችል የሀሳብ ዝግጅት ላለፉት 3 ወራት ስናካሄድ ቆይተናል ብሏል። የሀሳብ ዝግጅቱ ተጠናቆ ወደ ተግባራዊ የትግል እንቅስቃሴ ለመግባትም ግብረ ኃይል ተቋቁሟል የሚለው መግለጫው ከተለያዩ ተቋማትና ታዋቂ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት አሉትም ብሏል። ግብረ ኃይላችን ጦርነት ይቁም፣ የግፍ አገዛዝ ይብቃም፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት የሚሉ መሪ ሀሳቦችን አንግቦ የተቋቋመ ነው የሚለው ኮሚቴው በቀዳሚ መርሃ ግብርነት ሊሰራቸው ያቀዳቸውን ተግባራትን የህዝባዊ እምቢተኝነትን ትግል በከፍተኛ ሁኔታ ለማነሳሳት የሚያስችሉ አንድ የበየነ መረብ ትዕይንተ ህዝብና 2 ሰላማዊ ሰልፎችን በዋሽንግተን ዲሲና በለንደን ከተማ በሚቀጥሉት 2 ወራት ማካሄድ ናቸው ብሏል። በቀዳሚነት ሊካሄድ የታሰበው የበየነ መረብ ትዕይንትም በሳተላይት ቴሌቪዥን ከ10 ሚሊዮን ያላነሰም በዩቲዩብ ከ1 ሚሊዮን በላይ በቀጥታ ስርጭት ህዝብ እንዲከታተለው ታቅዶ የሚከናወን መሆኑን ያነሳው ኮሚቴው በቀጣይነት በዋሽንግተን ዲሲና በለንደን የሚካሄዱ ሰላማዊ ሰልፎችም ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ሳይለያዩም በብዙ ሺዎች በሚቆጠር መጠን በጋራ ወጥተው የሚሳተፉባቸው በአይነታቸውም ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ የተሰራ ነው ብሏል። የእነዚህ ትዕይንተ ህዝቦች መሰረታዊ ዓላማም በኢትዮጵያውያን መካከል አዲስ መተማመንን፣ ለጋራ ችግር በጋራ የመቆም በጋራ የመታገል የተነሳሽነት ስሜትና ተስፋም እንዲጠናከር ማድረግ፣ የውጭ መንግስትና ዓለም አቀፍ ተቋማትም የወቅቱን የኢትዮጵያን ሁኔታ በአግባቡ እንዲገነዘቡት፣ ህዝቡም የብልጽግናው አገዛዝ በከፍተኛ መጠን እየተቃወመ ስለመሆኑ በተጨባጭ ተገንዝበው አስፈላጊውን ጫና በአገዛዙ ላይ እንዲፈጥሩ ጥረት ማድረግ፣ ሌሎች ተመሳሳይና ቀጣይ መርሃ ግብሮችን ለማስፈጸም የሚያስችል ተነሳሽነት እንዲፈጠርና በመጨረሻም አገዛዙን ለማንበርከክ ለሚያስችል ሰላማዊና ህዝባዊ እምቢተኝነት ትግል ህዝቡ በከፍተኛ መጠን እንዲነሳሳ እንዲዘጋጅ ማድረግ ይሆናል ብሏል። የኦሮሞ ነጻነት ጦር በአዲስ አበባ አቅራቢያ ጥቃቶችን ማድረሱን አሳወቅም። ይህ ደግሞ የብልጽግናው መሪዎች ወለጋን ሰላም አደረግን ባሉ ማግስት የደረሰ ነው። ጠቅላይ ሚኒስትር አብይ አህመድ እነ ተመስገን ጥሩነህን ይዘው ባቀኑባቸው የወለጋ ዞኖች ስለ ሰላማቸው ምስክርና አማኝ አድርገው ራሳቸውን ያቀርቡ የነበሩት እነ ተመስገን ጥሩነህ ናቸው። እምቢዶሎም ነበር። ከዚያ በኋላ ወደ ቄለም ወለጋን መጣን። ወለጋን በጣም አስሰነዋል። ያው ስለ ወለጋ ሰላም እኔ ራሴ ምስክር ነኝ። የኦሮሞ ነጻነት ጦር በአንጻሩ ጠቅላይ ሚኒስትሩ በወለጋ አንዳንድ አካባቢዎች ያደረጉት ጉብኝት ትክክለኛ የመሬት ላይ ቁጥጥርን የሚያሳይ ሳይሆን የስልጣን ቅዠት የፈጠረው ቅጥፈት ነው ሲል ማጣጣሉም የሚታወስ ነው። በአመዛኙ እንቅስቃሴ ወደ ማዕከላዊ ኢትዮጵያ ስለማዘንበሉ የገለጸባቸውን ጥቃቶችን ከሰሞኑ ማድረሱንም ይገልጻል። ከነዚህ መካከል ደግሞ ከአዲስ አበባ በቅርብ ርቀት አደረስኩት ያለውና ሙሉ ላይ የተፈጸመው የሚጠቀስ ነው። የነጻነት ጦሩ ታጣቂዎችም በከተማ ውስጥ ገብተው መታየታቸው
መግለጻቸው ተሰምቷል። ይህ የሆነው ደግሞ የብልጽግናው መንግስት በተለይም በሰሜን ሸዋ ዞን የተለያዩ ወረዳዎች ዘመቻዎችን ኔትወርክ ጭምር በመዝጋት ሲያከናውን ከቆየ ከቀናት በኋላ ነው። የነጻነት ጦሩ ታጣቂዎች ከሰሞኑ በሌላኛው በቢሾፍቱ ቀጠና የአዲሱ ኤርፖርት ግንባታ ስፍራ አካባቢ ጥቃት ማድረሳቸው፣ በአርሲ ዱግዳ አካባቢም እንደዚሁ 18 የሚሊሻ አባላት ለህልፈተ ህይወት የተዳረጉበት ውጊያን ማከናወናቸውን ማሳወቃቸው አይዘነጋም። በእርግጥ በሽመልስ አብዲሳ አስተዳደር በኩል እነዚህን ጥቃቶች በተመለከተም የተባለ ነገር የለም። የኢትዮጵያን ኢኮኖሚ መቅደም ችለናል ሲሉ የኬንያው ፕሬዝዳንት ተናገሩ። የዶላር ምንዛሪያችን ከነበረበት 165 ወደ 129 እንዲወርድ ያደረግነን ሲሉም ተሰምቷል። የብልጽግና መሪዎች አድገናል ተመንድገናል እያሉ ከቦሌ እስከ ጉለሌ ያስዋቡትን መንገድ እያሳዩም ወደ አዲስ አበባ የሚጓዙ የውጭ እንግዶችንም እነዚህን ፋውንቴኖቻቸውን እያስጎበኙ ኢትዮጵያን የቤተ መንግስቱ ዙሪያ ገጽታ ለማላበስ ሲጥሩ ማየት የተለመደ ነው። ከዚህም ባሻገር በቁጥር አመት እየጠቀሱ በ5 ዓመት ውስጥ ወዲህ በ15 ዓመት ውስጥ ወዲያ እንደርሳለን እያሉ ወደ 10 የእልቂትና የጦርነት የስልጣን ዓመታት እየተቃረቡም ናቸው። ራሳቸውን ከሚያነጻጽሩባቸው ሀገራት ውስጥ ደግሞ ጎረቤት የሆነችውና በህዝብ ቁጥር ከእጥፍ በላይ ከኢትዮጵያ ከምታንሰው ኬንያ ጋር ያለው ይገኝበታል። የኬንያው ፕሬዝዳንት ዊሊያም ሩቶ ደግሞ ስለኛ የሚወራው ውሸት ነው ሲሉ ገልጸው በአሁኑ ወቅት ኢትዮጵያና አንጎላን የቀደመ ኢኮኖሚ ባለቤት ነን፣ ይህ ደግሞ በአይኤምኤፍ የተረጋገጠ ነው፣ በአፍሪካ ስድስተኛው ግዙፍ ምጣኔ ሀብት ያለው ሀገርም ሆኗል ብለዋል። IMF about 2 or 3 months ago released a report that said Kenya had now overtaken Angola and Ethiopia and we are now the 6th largest economy in our continent. ከሁለት ዓመታት በፊት ኢትዮጵያውያን አንድን የአሜሪካ ዶላር በ57 የኢትዮጵያ ብር ሲገዙ ኬንያውያን ደግሞ ከ160 በላይ የሀገሪቱ ገንዘብ ይመነዝሩት ነበር። ዛሬ ላይ ደግሞ ኢትዮጵያውያን አንድን ዶላር በመደበኛው ገበያ እንኳን ከ155 ብር በላይ ሲሸምቱ ኬንያውያን ግን በ129 ሽልንግ ይለውጣሉ። ዜጋውን በኑሮ ውድነትና በጦርነት እያደቀቁ በአዲስ አበባ የገነቧቸውን መናፈሻዎችና መዝናኛዎችን ለእንግዶች አሳይተው ሀገሩ አሳድጋችሁታል የሚል የከንፈር ውዳሴን የሚጠብቁት የብልጽግናው ሰዎች ከሰሞኑ አንድ የኬንያ ምክር ቤት አባል አወደሰን የሚል አጀንዳ ላይ ናቸው። አንድ ኬንያዊ ከጥቂት ወራት በፊት በኢትዮጵያ ውስጥ አግቶም ከ3 ሚሊዮን ሽልንግ በላይ ተከፍሎ የተለቀቀበትን ሌላኛውን የሀገሪቱን ገጽታ መግለጽን ግን ኔጌቲቭ ኢነርጂ ይሉታል። የሆነው ሆኖ አይኤምኤፍ በቅርቡ 17.5 በመቶ በላይ ነው ያለው የኢትዮጵያ የዋጋ ንረት ምጣኔም ኬንያ ውስጥ ደግሞ 4.5 በመቶ ነው ብለዋል። ዊሊያም ሩቱም አመታዊ የውጭ ምንዛሬ መጠናችን 12.5 ቢሊዮን ዶላር ደርሷል ሲሉም አቅርበዋል። በዚህ ሁሉ መካከል ግን በተለይም ባለፈው አመት ታቅደው የነበሩ አዳዲስ የታክስ ጭማሪዎች ከኬንያውያን በኩል ተቃውሞ ቀርቦባቸው መንግስታቸውን ማስቆም ችለዋል። ኢትዮጵያውያን ደግሞ በነጋ ቁጥር አዳዲስ ጭማሪዎችን እያስተናገዱ ቀጥለዋል። የብልጽግናው መንግስት ካምፕ በገነባበት ቀጠና በኢትዮጵያ ድንበር አካባቢ የድሮን ድብደባ ተፈጸመም። በኩምሩክ የተፈጸመው የድሮን ጥቃትን ተከትሎ ሰብአዊ ጉዳት ሲያጋጥም በርካታ መኖሪያ ቤቶች መቃጠላቸውም ተነግሯል። አብይ አህመድ የኢሚሬቶችን ተልዕኮ ይዘው በጦርነቱ እያደረጉት ያለው ተሳትፎ ዓለም አቀፋዊ ሰሞንኛ መነጋገሪያ አጀንዳ ነው። ጄኔራል ጌታቸው ጉዲና በበላይነት የሚመሩት የሱዳን 10 ሺህ አማጺ ኃይል ስለሚሰለጥንበት ካምፕ የወጡ ሪፖርቶችም ምንዳን ሳይሆን እዳን ነው ለኢትዮጵያ ይዘው የመጡ የኢትዮጵያ መንግስት በህዳሴው ግድብ አቅራቢያም የውጭ ሀገር ጦርን እያሰለጠነ ነው የሚለውም የዓለም አቀፍ የመገናኛ ብዙሃን ተቀባብለውታል። ኢትዮ ፎረም ከወራት በፊት የብልጽግናው አገዛዝ በኢትዮ ሱዳን ድንበር ቤንሻንጉል ጉሙዝ ክልል ሚንጊ ተብሎ በሚጠራው ስፍራ አቡዳቢ ፋይናንስ የምታደርገው የፈጥኖ ደራሽ ኃይሉ ታጣቂዎች የሚሰለጥኑበት ካምፕ ግንባታ እየተከናወነ ስለመሆኑ መዘገቡ ይታወሳል። የአሶሳ ኤርፖርትም ወታደራዊ ማስፋፊያም ከተባበሩት አረብ ኤሚሬቶች የሚራገፉ ጦር መሳሪያዎች ና የሚደረገው የማጓጓዝ ተግባርን በተመለከተም እንደዚሁ ብልጽግና እንደተመኘው አሊያም በነተባበሩት አረብ ኤሚሬቶች እንደታዘዘው የሱዳኑ የእርስ በርስ ጦርነትን ወደ ህዳሴው ግድብ አቅጣጫ ወደ ኢትዮጵያ ድንበርም ጎትቶ ካመጣው ሰነባብቷል። ዛሬ የተሰማው መረጃ ደግሞ የኢትዮጵያ ድንበር አካባቢ የድሮን ድብደባ መፈጸሙን የሚያመላክት ነው። በኢትዮጵያና ሱዳን ድንበር አቅጣጫ ላይ በምትገኘው በሱዳኗ ኩምሩክ ከተማ ላይ ዛሬ በደረሰ የድሮን ጥቃትም
አንድ ሰው መገደሉን ባለስልጣናትን ጠቅሶ የፈረንሳዩ የዜና ወኪል ዘግቧል። ጥቃቱ የተሰነዘረው በሱዳን ፈጥኖ ደራሽ ኃይሎች አማካኝነት ሳይሆን እንዳልቀረም ዘገባው አክሎ አሳውቋል። የሱዳን ባለስልጣናት ለዜና ምንጩ እንደገለጹት በብሉ ናይል ግዛት ስር በምትገኘው ኩምሩክ ከተማ ድንበር ላይ በደረሰ የድሮን ጥቃት ሰው ሲገደል ሌሎችም በርካቶች ቆስሏል። የብሉ ናይል ግዛት ባለስልጣናት እንደሚሉት ከሆነ በጥቃቱ ከደረሰው ሰብአዊ ጉዳት ባሻገርም 16 ቤቶችም ወድመዋል። ይህ በእንዲህ እንዳለ በሱዳን ምዕራብ ኮርዶፋን ግዛት በሚገኝ የተፈናቃዮች መጠለያ ካምፕ ላይ ባሳለፍነው ሰኞ በተሰነዘረ የድሮን ጥቃት ቢያንስ 15 ህጻናት መገደላቸውን የተባበሩት መንግስታት ድርጅት መግለጹ ይታወሳል። የብልጽግናው መንግስት ተሃድሶ ሲሰጣቸው የነበሩትን ኃይሎችን ወደ ፍርድ ቤት አቀረበም። በቁጥር 48 ይሆናሉ የተባሉት እነዚህ አካላትም ለጽኑ እስራት የሚዳርግ ክስ ተመስርቶባቸዋል ተብሏል። በቅርቡ የበርካቶችን ህይወት የቀጠፈ ግጭት ከተከሰተባቸው የሀገሪቱ አካባቢዎች አንዱ ጋምቤላ ነው። በጋምቤላ ክልል በተሃድሶ ስልጠና ላይ አጭበርብረዋል የተባሉ 48 የፖሊስ አባላት ፍርድ ቤት ቀርበዋል ተብሏል። በቅርቡ በጋምቤላ ክልል የተከሰተውን ይህንን ግጭት ተከትሎ ለፖሊስ አባላቱ በሙሉ የታድሶ ስልጠና እየተሰጠ ነው ያለው የክልሉ ፖሊስ ኮሚሽን በግምገማ ወቅት ማጭበርበር ፈጽሟል የተባሉ 28 ሰዎች እስከ 1 ዓመት ተኩል የሚደርስ ጽኑ እስራት እንደተፈረደባቸው ማሳውቋል። ሌሎች 20 የሚደርሱ የፖሊስ አባላት ደግሞ ጉዳያቸው በመደበኛ ፍርድ ቤት እየታየ ስለመሆኑም ተገልጿል። ባለፈው ህዳር የጋምቤላ ከተማ ፖሊስ ጽፈት ቤት አዛዥ መገደላቸውን ተከትሎ በጋምቤላ ከተማ በኢታንግ ልዩ ወረዳና በአቦል ወረዳም ለሳምንታት የዘለቀ ግጭት መከሰቱ ይታወሳል። የሰዎችን ህይወት የቀጠፈውና የተቋማትን እንቅስቃሴ ያስተጓጎለው ያንን ግጭት ተከትሎ የክልሉ መንግስት ሁሉም የፖሊስና የአድማ ብተና አባላት በእጃቸው ላይ ያለውን የጦር መሳሪያ እንዲያስረክቡ አዞም ነበር። በፍቃድ በህክምናና በወሊድ ምክንያት ስራ ላይ ያልሆኑ አባላትን ጨምሮም ሁሉም የክልሉ የጸጥታ ኃይሎች የታድሶ ስልጠና እንዲወስዱም ተደርገዋል። በዚህ የታድሶ ግምገማ አማካኝነት ሁሉም መደበኛ ፖሊስ አባላትና የአድማ ብተና ፖሊሶች ለስልጠና ወደ ዳሎል ማዕከላዊ እዝ ማሰልጠኛ እንዲገቡ መደረጋቸውንም የክልሉ ፖሊስ ይገልጻል። ይሁን እንጂ በዚህ ስልጠና ወቅት የማጭበርበር ድርጊት ሲፈጽሙ የተገኙ የፖሊስ አባላት መኖራቸውንም ኮሚሽኑ አስረድቷል። ከዚህ ጋር በተያያዘም በቁጥጥር ስር የዋሉት 48 የፖሊስ አባላት ፈጽመዋል ያላቸውን ድርጊቶች በመግለጫው ዘርዝሯል። በቁጥጥር ስር ከዋሉት መካከል ከስራ ገበታቸው በራሳቸው ጊዜ ጥለው የወጡም እንደዚሁም በስነ ምግባርና በተለያዩ ወንጀሎች ተፈርዶባቸው ከሰራዊት የተሰናበቱ እንደሚገኙበት ተገልጿል። ምንም አይነት ፖሊሳዊ ስልጠና ሳይሰለጥኑ ወይንም ሲቪል ሆኖ የገቡ ግለሰቦችም ተካተዋል ነው የተባሉም። ለታድሶ የገቡ የጸጥታ አካላትን ወደ ፍርድ ቤት አቅርቦ ማስቀጣቱንም ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።